በሰዎች ፊት ጠንካራ መስለ እየታየህ ማታ ማታ ግን ራስህ በእንባ እስክርስ የምታለቅሰውን ለቅሶ የሚያውቀው ማን ነው? ማንም። ከዚህ በላይ መሸከም አልችልም አቅም አጥቻለሁ ብለህ አስበህ ታውቃለህ? እኔም እንዳንተ ልክ ደክሞኝ ነበር። ሁሉንም ሞከርኩ። ደስታን በሰዎች፣ ሰላምን በነገሮች ውስጥ ፈለግኩኝ። ግን ያገኘሁት ነገር ቢኖር ጊዜያዊ ማስታወሻ ብቻ ነበር። ውስጤ ያለው ባዶነት ግን ከቀን ወደ ቀን እያደገ ሕይወትን እያጨለመው መጣ። በሳቅ ውስጥ ሆኜ አነባለሁ። በሰዎች መሃል ሆኜ ብቸኝነት ያንቀኛል። የጥፋተኝነት ስሜት ትከሻዬን አጎበጠው። የሰራኋቸው ስህተቶች፣ የኖርኩበት የጨለማ የኃጢአት ሕይወት እንደ ከባድ ሰንሰለት አስረውኛል። በገዛ ራሴ መንገድ መሄድ አቅቶኝ ወደቅኩ። ማንም ሊረዳኝ፣ ማንም ሊያድነኝ አልቻለም። ከራሴ በቀር ሌላ ጠላት አልነበረኝም። በዛች ጨለማ ሰዓት ጉልበቴ ስዝል አንድ ድምፅ ሰማሁ። እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ የሚል የፍቅር ድምፅ ሰማሁ። ጌታ ሆይ አልችልም፣ ደክሞኛል፣ አቃተኝ አልኩት። በቃኝ። ይህንን የተሰበረ ልቤን ውሰደው፣ ሕይወቴን አዲስ አድርገው ብዬ ጮኽኩ። ኢየሱስ ሆይ እጅ ሰጥቻለሁ፣ አድነኝ። ያኔ ያ ከባድ ሸክም ከላይ ላይ ሲወድቅ ታወቀኝ። የሞተው መንፈሴ ስነቃ፣ የተሰበረው ልቤ ሲጠገን ተሰማኝ። ፍቅሩ ውስጤን ሞላው። አሁን እኔ የድሮ ሰው አይደለሁም። አሮጌው አልፏል። ኃጢአቴ በጌታ በኢየሱስ ክርስቶስ ደም ታጥቧል፣ ተወግዷል። እኔ አሁን ጻድቅ ነኝ። ጌታን የግል አዳኝ አድርጌ ተቀብየዋለሁ። እሱ ለዘላለም ጌታ ነው። እሱ የዓለም አዳኝ ነው። አሁን እውነተኛ ሰላም ምን እንደሆነ ያውቃል። ሰላምን እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው አይደለም ይላል መጽሐፍ ቅዱስ። እውነተኛ ሰላም ያለው በዓለም ሳይሆን በክርስቶስ ውስጥ ነው። ኑ ወደ ክርስቶስ፣ እሱ ይወዳችኋል። ስለ ሰው ልጆች ኃጢአት ነፍሱን አሳልፎ የሰጠ፣ ደሙን ያፈሰሰ፣ ዛሬም የክርስቶስ ደም ትኩስ ነው። የትኛውም ኃጢአት ሊያጥብ ሊያነሳ ይችላል። በብዙ ድካም ውስጥ ያላችሁ ጌታ ኢየሱስ ክርስቶስ ይወዳችኋል። ኑ ወደዚህ ሰላም፣ ኑ ወደ ክርስቶስ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ከዚህም በኋላ የሚለቀቁ ቪዲዮዎች እንዲደርሳችሁ የደወል ምልክቱን ጫኑ፣ ላይክ አድርጉ። እግዚአብሔር ባላችሁበት ሰላም ያብዛላችሁ።